The meaning. Sampachat. Sampachat. እኔ አባቴ አንድ ቀን መቶኛ ያቀም አንድ ቀን እንዳለ እግድያ ሙከራ ነበር። በታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠም። አይታችሁታል? ውስጡ ሲሄድ እያያችሁ ነው። ይሄ ትውልድስ እንደው ደቼ ብለ የተባለ ትውልድ ነው ማለት በ880 ሺህ ብር ምን ልትገዙ ትችላላችሁ? እስኪ ኮሜንት ላይ አሳውቁ። እኔ ግን እነዚህ ጄኒዩን የሆኑ ሽቶዎችን ልትገዙ ሬኮመንድ አደርጋቸዋለሁ። ያስቁኛለኝ። የኢትዮጵያ ሕዝብ ቶካቲቭ ነው፣ አንዲኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ግም ካልተባለ እንደው ግም ሆኖ አይታወቅም ማለች እናቴ። እውነቷን ነው። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ የዚህ ጊዜ የነበራችሁ ቤተሰቦች እንደ ጮኻችሁ የት ናችሁ ባካችሁ? ነት ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ ባበዱና ባዳዲስ ቪዲዮ ሰብሰብ አድርገን እናንተ ጋር መተናል። እኔ ወንድማችሁ ተሙ ንጉሴ እንዲሁም ከዚህ ዝግባ ወንድሜ ጋር ካሜራማን፣ ኤዲተር፣ ዳይሬክተር ጋር ተሰብስበን መተናል። ሞቅ አይደለም አንድ እንችራስ። ዛሬ አጃይብ የሚያሰኙ ቪዲዮችን ይዘን መተናል። ከዛ በፊት ግን እንደተለመደው የቤታችን ህግ ነው። ጥሬ ገንዘብ አንቀበልም፣ ቼክም ቢሆን አንቀበልም። ቅድመ ክፍያችን ምንድነው? የሰብስክራይብ በተኗና አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን ታረጉና ከርበት ብላችሁ የላይክ ምልክቷን ስታረጉ ልቤ በደስታ ብላ ትመለሳለች ማለት ነው። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኳችሁ እንዴት ነው በዓሉ? አሸወይና ነበረ? ዶሮ አለቀ ወይ? ድስት ተሰቅሏል? ምን ነው ምን አለ? ናስቲ ተሙዬ እንቋደስ ብትሉኝ ወንደላጤ ነኝ ታውቃላችሁ። በሆቴል ምግብ ላሳልፍ እንዴ? እዚህ ቤት ውስጥ የትኛውን ምርትና አገልግሎቶቻችሁን ማስተዋወቅ ለምትፈልጉ ግለሰቦች እንዲሁም ድርጅቶች ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮች አርጋችሁ እየገባችሁ ተሙዬ ይሄን ፕሮዳክት እስኪ ለዘመድ አዝማዶች ለቤተሰቦች አስተዋውቅ በሉኝ። እሰየው ብለን እንቀበላለን ማለት ነው። ላይክ ሳያደርጉ ማየት እንደ ባዕድ አምልኮ እንደሚቆጠር እያወቃችሁ ላይክ አርጋችሁ ወደ ቪዲዮ። The meaning. Sampachat. ሳምፓቸት መጀመሪያ ሳትጀምሩ በፊት ሽጋዴሞች ሳምፓቸት ምን አትሳቋ። ሳምፓቸት ኢንስታግራም፣ ቪያፐር፣ ቻት ኮፐር፣ ዋትስአፕ ቻት ጌፕት ቻት ጌፒቲ ዋትስአፕ ኤክሰንደር ቫይድማት ቪዳሜት ካፕካት ካፕካት ላይ ነው። አዎ ካፕካት ተጫውታችሁብኛል። ትዊተር ቻሮሜ ለኢንድ ቻሮሜ ሽንቴ መጣ በቂዋ ቻሮሜ ረሳቃቸው ለደስ ሲል። በነገራችን ላይ ስንቶቻችን ነን ከእናት አባቶቻችን ጋር እንዲህ ጥብቅ የሆነ ቁርኝነት ያለን ፈታ ምንል? የምሬን ነው የምላችሁ። እናት አባቶች ካላችሁ ልጆቻችሁን እንዲህ በጓደኝነትና በቤተሰባዊ ፍቅር ውስጥ አዝልቃችሁ ካኖራችሁ የሚደብቋችሁም ነገር አይኖሩም፣ ተደብቀው የሚያደርጉት ነገር አይኖርም፣ መረን አያወጡም ማለት ነው። እንደነዚህ አባት ሞደርናይዝድ ፈታ የሚያደርጉ አሁን ትጠየቃላችሁ ከአንዳንድ አባቶች አባዬ እንትን ብያለሁ ትላላችሁ። በእርግጥ መኮሳተሩ ጥሩ ነው፣ ግን ለምን እንዴት ወዴት? እኔ አባቴ አንድ ቀን መቶኛ ያቀም አንድ ቀን እንዳለ እግድያ ሙከራ ነበር። ይሰታል አንድ ሳቻ ሁለት ቀበራ በቃ እንደው 20 ቢሞክር አንዱን አያጣኝም። አበርከት ያዱላ ነው አሁን እንደዚህ ቀጥ አድርጎ እንድኖር ያደረገኝ። ቴንክ ዩ ዳዲ። ጎረቤቴ ንጋቱ ደግሞ እንደው አንተ ነፍሰ ቀጭን ወስፓታም ብለህ ብትሰድበኝም ይቅርታ ለካሉ አንተ ባትኖር ይሄኔ ነፍሴ 7ኛ ሰማይ ነበርኩኝ። አንቱ ኖት መጥቶ የሚገላግሉና በህይወት ያቆዩኝ እንጂ አባቴ እንደሆነ እንዲህ ይዞኝ ፌስታል ነበር እኮ ማከለው። አናንዴማ እዚህ ላይ ጥሎኝ መሄዱ አይቀርም። አባቴ እንዲህ አንስቶ ካላፈረጠኝ በስተቀር ልጁ አልመስለው ብሏል። እውነታቸውን እኮ ነው። እናቴ ናት ገደልከው
የምትለው? የሐዋሳ ዩኒቨርሲቲ ክስ ሊመሰርት ነው። በቅርቡ 1 ሚሊዮን ቪው የነበረው ቪዲዮ ወቸው ጉድ ፕሮግራም ላይ ቀርቦ የነበረው ቅዱስ ላይ ሐዋሳ ዩኒቨርሲቲ ክስ ሊመሰርት መሆኑን ተናግሯል። የሚሆነው ከግብረ አበሮቹ ጋር የሱስ ፍላጎታቸውን ገንዘብ ለማሟላት የዩኒቨርሲቲው ንብረቶችን በመሸጥ በተለይ የውሃ መስመሮችን ቧንቧ ነቅሎ በመሸጥ ወደ ከተማ በማምጣት ግብርና ምርምር የሚገዙ ፍየሎችን ወደ ከተማ አረቄ ቤት ወስዶ አርዶ በመብላት እና የመሳሰሉትን ጥፋቶች እንደተገኘባቸው ተናግሯል። በዚህም መሰረት የሰጠውን ዲግሪ እንደሚነጥቅና ከዚህም በተጨማሪ ክስ እንደሚመሰርት ገልጿል። በነገራችን ላይ አረቄ ቤት ወስዶ መጥበሱ የሚያሳቀኝ እንጂ ሌላው ነገር በጣም ሃርድ ነው። ቤተሰቦች ሶሻል ሚዲያ ላይ የምትናገሩት ነገር የሚቀመጥ ስለሆነ በጣም መጠንቀቃቸውን እንዳትረሱ። እንደ ምርምር የተቀመጠ ፍየል አውጥተህ ዶክተር ይባላል ካላወቃችሁ ወቸው ጉድ ፖድካስት ላይ ቀርቦ 4 ሰዓት እና ከዛ በላይ የሆነ ኢንተርቪው ነበረ። በጣም ብዙ ሰዎች አይተውታል። ልጁ በጣም ብዙ ውጣ ውረድ ያየ ልጅ ነው። መከራውን የበላ ነው። በአጠቃላይ አሳር የተባለውን ነገር ሁሉ በልቷል። ብቻ የምንናገራትን ነገር ቼክ እያደረግን በታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠም። የኢትዮጵያ አየር መንገድን ስም አጥፍተዋል፣ እንደዚሁም አውሮፕላኑ ወደ መቀሌ በመሄድበት የአየር ሁኔታ ውስጥ እንዲንቀሳቀስ አስገድደዋል የሚሉና ሌሎችም ክሶች ቀርቦባቸው በእስር ላይ የሚገኙት ታዋቂው ቲክቶከር ጆን ዳንኤል እና ሌሎች ግለሰቦች ዛሬ ፍርድ ቤት ቀርበው ነበረ። ከነዚህ ተከሳሾች መካከል እንግዲህ ይዲዲያ ነጻነት የተባለችው የ9 ወር ነፍሰ ጡር ወሯ መግባቷን ለፍርድ ቤቱ በማስረዳት በጋንዲ ሆስፒታል ልውለድ ብላ ጠይቃ ነበረ። እንደሚታወቀው ይዲዲያና ጆን ዳንኤል በተለያየ ቦታ ታስረው ነው የሚገኙት፣ በቃሊቲና በቂሊንጦ። እሷ የምትገኘው በቃሊቲ እስር ቤት ነው። ፍርድ ቤቱን በጋንዲ ሆስፒታል ልውለድ በሚል ላቀረበችው ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። የቤተሰብ ምንጮች እንደገለጹልን በነፍሰ ጡሯ ላይ በቀረበው አቤቱታ ማረሚያ ቤቱ ምላሽ እንዲሰጥበትና የቀረበው ምላሽ ከሰማ በኋላ ፍርድ ቤቱ ብይን እንዲሰጥ ለዛሬ ሚያዝያ 7 ቀን ቀጠሮ ሰጥቶ የነበረ ሲሆን ነፍሰ ጡሯ የምትገኝበት የቃሊቲ ማረሚያ ቤት በእርግዝና ክትትል ወቅት ምንም የተለየ የሕክምና ችግር የማይታይ መሆኑን ገልጾ ደብዳቤ በመጻፉ ነው ፍርድ ቤቱ ይዲዲያ እዛው በቃሊቲ እንድትወልድ የወሰነው። እንደሚታወቀው ከዚህ በፊት የተለያዩ ፖለቲከኞች በታሰሩበት ጊዜ እዛው እስር ቤት ውስጥ መውለዳቸው የሚታወቅ ነው፣ እዛ ባለ የሕክምና ቦታ ላይ። አሁንም ይዲዲያ በዛው እንድትወልድ ተወስኗል ማለት ነው። የይዲዲያና የታዋቂው ቲክቶከር ጆን ዳንኤል ልጅ። ለማንኛውም ወንድማችን ጆዬ ፈጣሪ አምላክ ነገሮችን ቀለል አድርጎላችሁ ወደ ቤተሰቦቻችሁ የምትቀላቀሉበትን ጊዜ እንናፍቃለን። ያው ሁላችሁም እንደምታውቁት ሶሻል ሚዲያ ማለት እሳት ማለት ነው። እንስታለን። የሳትኩትና ያጠፋሁት ነገር ካለ ከወዲሁ አርሙኝ፣ ወንድማችሁ ነኝ የምላችሁ እንዳልጠፋባችሁ ነው። የምትችሉ ሰዎች ጸሎትም አድርጉልን። እኔ ገረመኝ ጊዜው እንዴት ነው የሚሮጠው። እሺ ሰላም የቲክቶክ ቤተሰቦች እንዴት ናችሁ? ዛሬ ይህንን ቪዲዮ መለቅላችሁ በጣም ሃርድ የሆነ ነገር ስለሆነ ነው። የእውነት ለልጄኔ ቅድም ብስኩት ገዝቼ ነበር። ይሄን አቦለድ ብስኩት 3 ፍሬ የሚይዘው ስሙት እናቶች፣ እናት አባቶች ስሙት። ይሄንን ነገር እግዚአብሔር ይጠብቀው እና አንዱን መጨረሻ ላይ እንዳጋጣሚ እስቲ አንጣው አንዱን ደግሞ እኔ ልብላ ብዬ ሳየው ልከፍተው ስል ይሄው ገና አልከፈትኩትም። እንደምታዩት ገና አልተከፈተም። ገና ምኑንም አልከፈትኩትም። ይሄው በደንብ የሚታያችሁ ከሆነ ውስጡ የሆነ የሚሄድ እንትን የሚመስሉ ነገሮች አሉ። እንደ ቆይ አይታችሁታል ውስጡ ሲሄድ እያያችሁ ነው። እና እባካችሁ ተጠንቀቁ፣ እባካችሁ ልጆች ያላችሁ። እኔ እግዚአብሔር አምላክ ወይ አንተ ጠብቅልኝ ልጄን። እንግዲህ ሁለቱን በልቶታል። ሁለቱን በልቶ አንዱ ሲቀር ነው እኔ አንዱን አንጣ ልብላ ብዬ ተቀበልኩት። እባካችሁ የምትገዙትን ነገር ሁሉንም በውስጡን በደንብ ቼክ አድርጉ። ለልጆች የምትገዙት አብሶ እግዚአብሔር መቼም እግዚአብሔር አምላክ ዛሬ በለተቀኑ አንተ ጠብቅልኝ ልጄን። ይሄው ነው። ይሄን ላሳያችሁ ነው። አመሰግናለሁ። ሲጀምር እኛ በድሮ ጊዜ በላኑ አቦለድና ይሄ እኮ አንድ አይነት አይደለም። ምን አቦለዱን ፀሐይ ላይ አስቀምጣችሁት ነው እንዴ? ልጁ ጠቆረሳ በቀይ ነው ምናካት። እኔ ማስታወቂያው ሁላ ትዝ ይለኛል። አረብኛ ጽሑፍ አለበት ላዩ ላይ፣ ሽታው ራሱ ያስታውቃል። ፌስታሉን ስናሸተው። በነገራችን ላይ የምትገዙ ሰዎች የትኛውንም የታሸጉ ምርቶችን ስትገዙ ኤክስፓየር ዴታቸውን ማየታችሁን እንዳትረሱ። ምክንያቱም የሚጨመሩ ኤክስፓየር ዴት ያላቸው እድሜያቸውን እንዲያረዝመው ወይ ደግሞ እንዲያቆይ የሚጨመር ኬሚካል ስለሚኖረው ቼክ ማድረጋችሁን እንዳትረሱ። ባለሱቆችም ስትገዙ ባለሱቆችም ስትሸጡ ስግብግብ አትሁኑ። እስቲ ቼክ አድርጉት። ከሰው ልጅ ህይወት እንደሚበልጥ ነገር የለም። አውጥታችሁ ብጥሩት ይሻላል እኮ። ሕፃን ልጅ በልቶ እንደ ፈጣሪ ከተረፈላት ነው እንጂ ነፍሳት መብላት
ይሄ ትውልድስ እንደው ደቼ ብላ የተባለ ትውልድ ነው እውነት። እኔ ለማንኛውም ተጠንቀቁ፣ ምንም ስትገዙ ተጠንቀቁ። በዚህ ጊዜ በ880 ሺህ ብር ምን ልትገዙ ትችላላችሁ? እስኪ ኮሜንት ላይ አሳውቁት። እኔ ግን እነዚህ ጄኒዩን የሆኑ ሽቶዎችን ልትገዙ ሬኮመንድ አደርጋቸዋለሁ። እነዚህ 6 ሽቶዎች በ880 ሺህ ብር ብቻ ከአለሬሰንስ ማግኘት ትችላላችሁ። ሌሎችም የተለያዩ የሽቶ አማራጮች ስላሉ ባዮ ላይ ባለ ስልክ ይደውሉልን። አለሬሰንስ ያስቁኛለች። እንዲቀለናል 880 ሺህ ብር ለሚነፋ ኧረ ቅድመ ክፍያ በሉት እኮ የአፓርትመንት ባለ 3 መኝታ 10 ዓመት የክፍያ አማራጭ ቅድመ ክፍያው 800 ሺህ ብር ተብሎ የሚተዋወቅለት እኮ ነው። እናቱ ሽቶ ማለት ለመልካም መዓዛ የሚነፋ እንጂ አይምሯችን ተገዶ የሚነፋበት አይደለም። ስሚኝ፣ ሽቶ ከፈለጋችሁ ከዚህ በፊት ነግሬያችኋለሁ። እዚሁ ፕላትፎርም ላይ አስተዋውቄ ከ20 በላይ ፍሌቨሮችን ኦሪጂናል ሽቶዎችን ከኔ መግዛት ትችላላችሁ ባልኩት መሰረት አብዛኞቻችሁ ደውላችሁ ተሙዬ መግዛት እንፈልጋለን ብላችሁ ገዝታችሁኛል። ፈጣሪ አምላክ ያክብርልኝ። ከልብ ነው ማመሰግነው። እግረ መንገዴን አሁንም የምትፈልጉ ከሆነ በ0911 404086 መደወል ነው ከእናንተ የሚጠበቀው። አገር ውጭ ላላችሁ ቤተሰቦች ደግሞ ጊፍት ስጥልን እባክህ ሰርፕራይዝ አድርግልን የምትሉ ከሆነ ይዤላችሁ እመጣለሁ። 50 ኢሜል ጀምሮ አለኛ ጋር በወንድም በሴቶችም የተለያዩ ፍሌቨሮች ስላሉ ማፊ ሙሽክላ ሰበቅጠም ሙስተኒ መደወል ብቻ ነው ቤተሰቦች። ሄሎ ዋዬ፣ አረ ተሳስተሃል አባት። እኔ እኮ ልጅ የለኝም። አረ ልጅ የለኝም እንደ ምን ሆነ ነው? እኔ ከኮሌጅ ራሱ የተመረኩት ገና ባለፈው አመት ነው። ስራ እየፈለኩ ነውና እንደዛ ነው እንዳለው። አረ የምን ልጅ በእናት እንደ ምን ሆነክ ነው? እኔ እኮ አንድ ፍሪ ልጅ ነኝ ገና። እኔ ልጅ የለኝም። እንግዲህ ፕራንክ ነው የሚለው። እውነት የለኝም። እሺ በቃ ለማንኛውም እመጣለሁ፣ እናወራለን። ቻው። ለሳምሪ እየነጀሽላል ማለት ነው። ሹገር ልትሆኝ ነው እዚህ እድሜሽ። ምን እያልክ ነው? በቁሜ ካርሽኝ ወይ ማለት ባከሳክስ ነው። ምን አባቱ የት ያቀን እንዴት ቀልድ ነው። በነገራችን ላይ ይህን ቪዲዮ ሳየው ምን መናገር እንዳለብኝ ራሱ ግራ ነው የገባኝ። ለምን ካላችሁ አንዳንድ ቤተሰቦች ትናገሩትን ነገር አታውቁ። ለእናንተ በጣም ቀላል ነው። ሲቪላይዜሽን ነው ምናምን ሞደርናይዜሽን ነው። ከልጆቻችን ጋር እንዲክሎዝ ሆነናል። ምን አእምሯቸው ላይ እንደሚጥል አታውቁም። እናንተ በጣም ስትፈንኑ ፈኒ ስትሆኑ አይታወቃችሁም። አንዳንድ ወላጅ መገረፍ አለበት ብለው ወድጄ መስሏችሁ ነው። ልጅሽ አየሽ አንቺ በ50 እና በ100 እጥፍ ነው እንደው አምልጦሽ ሄዶ አየሽ አይደል? ምን ያህል በማስተዋል እንዴት እንደሚያይሽ በዚህ እድሜው እንደው ስለ ሹገር ዳዲና ስለ ሹገር ማሚ ማወቅ ነበረበት። ይሄ ልጅ ትምህርቱን መማር ነው እንጂ ያለበት ጭራሽኛ እኮ በዚህ ሰዓት እኮ መቀመጫችን በኩል ያለው ኪስ ተቀዶ እሱን ለመስፋት መርፌ ልጠቀም ወይስ በመርፌ ቁልፍና ሲዝ በምንልበት ሰዓት ሹገር ዳዲ ሹገር ማሚ ስትናገሩ ስልክ ስታወሩ ከሰው ጋር ስታወሩ ቁጭ ብላችሁ እኛ እኮ ቁጭ ብለን ሲያወሩ ራሱ እኮ እነሱ ወሬ እንዳሰሙ ተብለን ነው ተገርፈን የምንወጣ የነበረው። ታውቁታላችሁ 90 እና 80ዎቹ ላይ የነበራችሁ ሰዎች ቤን ካልኩሌት አድርጋችሁ ደርሱበት። እኔ እናቴ ልክ ጎረቤት እንደምን ዋላችሁ አይን አለም ተብሎ ሲገባ ግሯን እንዲህ አንስታ ጭጤን ይርዛ ወናፍ እኔም ይጤን ወጥፌ ወደ ውጭ ወደ ጨዋታ ማለት ነው። ወሬያቸውን ሲጨርሱ ነው እኔ ተመልሼ የምገባው። እውነቱን ልንገራችሁ እንደው ከተቀየማችሁኝ ተቀየሙኝ። ስልጣኔ ለኛ አያስፈልገንም። ፋራ ሆነን ብንቀር ይሻለናል። ስልጣኔ የምንጠቀመው ለብልግናና ለማይረባ ነገር ከሆነ አያስፈልገንም። ይሄን ያልኩበት ምክንያት ደግሞ ማያቸው ተመልከቱልኝ ተድራፍ ይኸው ይሄው ገና ጡጦ ያልነቀለሽ ልጅ የድራፍት እንትን አሲዛችሁ ከሆነ ነገ ከዶጎ ወዲያ ስራዎች እድሜ ላይ ስትገባ ቦኖ ቆጣሪ ነው የምትሆንላችሁ። ለጥርስ ጥንካሬ፣ ለአጥንት ጥንካሬ ወተት ኪራይ በሚከራዩላቸው እድሜ አሁን ላይ እያጨናነቁ ያሉት በየግሮሰሪና በየሆቴሉ አንድ ልጅ ያሉት በየ15 ዓመት ምናምን ባለው ኢንተርቫል ያሉ ልጆች ናቸው። የምትቀርጸው ሰውዬ እንደው አትመጣም። እኔ አንድ እውነት ልንገራችሁ። እኔ በእውነት በማቀው ማለት ነው በ18 እና በ20 ዓመቱ እድሜ ውስጥ ሆኖ አምሽቶ ጠጥቶ እየመጣ አባቱን የሚደበድብ ልጅ አውቃለሁ። ሴት ልጅም ሆና ሳምንት አንድ ወር ውጭ ቆይታ ስትመጣ
የት ነሽ ብሎ ሲጠይቃት ደብድባ አባቷን የምትገባ ሴት አለች። ይሄ ሁሉ የመጣው ምንድነው? ቤዛችን ነው። ከስር አነሳሳችን በስነ ስርዓት ካልሆነ ተውት። እሱን ልጄ እኮ ታፍ ነው አስተዋይ ነው ተውት፣ እንደ ልቡ ይሁን አትንኩብኝ የምትሉ ቤተሰቦች ነገ ከነጎዲያ ልጃችሁ ራሳችሁን ነው ሰቅሎ የሚገላችሁ። ይሄንን ነገር ደግሞ የምታዩት ነገር ይሆናል። ቃጀባ ቦልጀባ ቃል ጀባ ቦልጀባ አማንና ኢማን ጀባ እርዚቅ ጀባ የወለደሽ ጀነት ይግባ አንቺም ሁኚ ባላበባ። አዎ በላን ያንሳልን እርዚቅን ያንጣልን። አዲያ እንግዲህ እንደው አንቺም ከድሚያሽ አማረ ይሁን ከድመሽ የምታገኝ ሁኚ ከድመሽ የምትጠቀሚ ሁኚ። ሰባቱ ከድመው አራቱ የበሉትን እጣ ጀባ እጣሽ ይውጣልሽ ፈንሽ ገለጥ አዳጣሽ ይውጣ። ሲሳያችን ቦለል ይበል እርዚቃችን ይብዛ። ደልደል ያለውን ሞንደል ያለውን የላም ሊበሬ የሊገበሬ ዛሬ አስረክብሽ የወተት ሎላ የህላ ማላ ሐኛ ቤት ይሙላ የድንጋዲ ቡልቡል የሴሊ ልበውር ሐኛ ቤት ወይ ትውር የድንጋ ጠፍጣፋ የሴሊ ቀልጣፋ ሐኛ ቤት አይጥፋ። እርዚቅሽ ይብዛ እርዚቅሽ ይብዛ እድሜያሽ አማረ ይሁን አሜን። አጋጣሚ ሆኖ በስራ ጉዳይ ወደ ወሎ ሄጄ ነበረ። እውነቱን ስነግራችሁ ምንም የተቀየረ ነገር የለም። ይሄ ነው ያጋጠመኝ። እንደው ምርቃታችሁ ወዛቸው ሁላ እንዴት ደስ እንደሚል ያረፍነው ኮምቦልቻ ስለነበረ እኔ ሲሄድ ራሱ እንደ እንግዳ አልነበርኩም። ቤተሰባዊ ስሜት ያላቸው ስንመለስ የምር እነሱም ማዝነው እኔም ማዝኜ ነው የተመለስኩት። የሚገርሙ የፈጣሪ ፍጡሮች የመሉበት አካባቢ ነው። ሁሉም በእርግጥ ኢትዮጵያ ውስጥ ሁሉም የተባረከ ነው። እኔ ከሄድኩባቸው አካባቢ እየት ያለብኝ ስለሆነ ነው። በጣም ምርቃታቸው፣ ጸሎታቸው፣ ስቲል ፍቅራቸው የማይቀየር አንድ ቀን ላገኙ እድሜ ልክ አብረውን የኖሩ ነው የመሰሉት። አሜን ብለናል። ሞዴል ምናምን ሳባ ምን ችግርሽን አቤን ታስጨርሰኛለህ? ጸጥ ብለህ አስጨርሰኝ። ኢትዮጵያ ህዝብ አያየኝም ያልሽው ለምንድን ነው? እኮ አስጨርሰኛ። የኢትዮጵያ ህዝብ ቶካቲቭ ነው፣ አንዲኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ህዝብ አልገባም። እኔ ምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ህዝብ ልገባ አልችልም። ዛትስ ዋይ እስካሁን ቲክቶክ ያልከፈትኩት እና ምንም ነገር ያላደረኩት። ምንም ብትል አይ ዶንት ኬር ዚስ ኢዝ ሪያሊቲ ኦኬ። በቃ ሀፍነሽ ተሰማኝ። እውነት በጣም ነው የተሰማኝ። በጣም ልቤን የነካሽው። ችግሩ ምን መሰለሽ? እንደው አጋጣሚ ሆኖ እንደው ይቅርታ አድርጊልኝና እንደ እምነትም እንደ አገራዊ እንትንም ነው መሰለኝ ሾሆናው ድፈን የሆነ እንስሳ እንደው አናቀላቅልም አንበላም። አህያውን እኛ ጋር አንበላም። አህያ ላይ ይፈልግ ይቆራል። አህያ ግን አንበላም። እንደው ትንሽ ስለሚቸግረን ነው። ፈረስ አንበላም። አሳማ አንበላም። እሱንም አንድ ነገር ልንገራችሁ፣ ኢንፍሉዌንሰር መሆን ከፈለጋችሁ ፖዚቲቭ ወይ ካልሆናችሁ ገንዘብ ማግኘት አትችሉም። አንገታችሁ የሚያስደፋ ነገር ከሆነ ነገ ከነገ ወዲያ ቢቀርባችሁ ነው የሚሻለው። የምሬ ነው የምላችሁ። የምኖርበትና የኖርኩበትን ነው የምነግራችሁ። ጥስንት ይሄ የቆየ የአመት ቦንዳ የሚመስል ቀልሽን ክርፋትሽን ይዘሽ እየመጣሽ እዚህ አትከፊብኝ። ይቅርታ ለንግግሬ። ግን ግም ካልተባለ እንደው ግም መሆኑ አይታወቅም ማለች እናቴ። እውነቷን ነው። እኔ ሰው አልናገርም። እውነት እኔ ሰው አከብራለሁ። እስቲ ትንሽ አንብቢ፣ ትንሽ ገለጥ መጽሐፎች እንደው እንግሊዘኛሽም ያስታውቃል። ለንባብ ጠጋ ያልሽ ነሽ። እድል ስለተሰጣችሁ ተነስታችሁ መናገር የማይጠቅም ነገር ከሆነ ባታወሩት ይሻላል። እንደው ወይ ባዶ ሜዳ ሄዳችሁ ዝም ብላችሁ ማውራት ይሻላችኋል እንጂ እንደዚህ አይነት ቦታ እየመጣችሁ በአፋችሁ ባትጸዳዱ ባይነኝ። እንደ ኢትዮጵያዊነት ደግሞ ትንሽ ከበድ ስለሚና አንድ ላይ እንትን ስላልሽ ነው። አንቺ አሁን ትምህርት አይደለም ያስፈልግሽ። እዚህ ታፋይ ስር አባቴ ቢያገኝሽ ጥሩ ነበረ። ስድቤ እኔ ሰው መሳደብ አልፈልግም፣ ግን ከዚህ በላይ ብናገር ደስ ይለኛል። አንደበቴ በጎረቤቶችና በዘመድ አዝማድ እንዲሁ በቤተሰብ የተገራ ስለሆነ ነው። ይቅርታ ለቃላት አጠቃቀሚ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ረንዶ አፍንጫም ባለልኝ እንድሰራግ ጀርባውን ሲሰጥ ትላንት ያመኑት እኛ ግን አለ ሳይለየን ወረት ከናቱ ባለፈው የአንዱ አህያ ጓደኛ ታስሯል። አሁን ደግሞ አንተ ዞርክ አይደለ? ባለፈው ያሳየቻችሁ ነበረ። ከተማ መሃል በጡት ማስያዣና በፓንት የሚዞረው ልጅ ታስሯል የሚል ኢንፎርሜሽን ደርሶን ነበረ። ትንሽ እናጣራው ብለን ሆልድ ያደረግነው ያቆየንላችሁ። ቀጣይ አንተ ነህ። አሁን ላይ አንዳንድ ወንዶች እያማረሩ ይገኛሉ። ምክንያቱም ደግሞ አሁን ላይ ሴቶቻችን ሂዩማን ኤር ግዟሉ ገዛን፣ መቀመጫ ግዟሉ ገዛን፣ ዱቄት ግዟሉ ገዛን። አሁን ላይ ደግሞ ለጥፍር መሸፈኛ እግር ግዙ እያሉን ይገኛሉ። እኛ ምን እናድርግ የት እንሂድ እያሉ ይገኛሉ በርካታ ወንዶች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ጫማ ነው እንዴ? እኔ አላወኩም ነበር። ሌላ ነገር መስሎኛል እኮ። ሂዩማን ኤሩም በመቶ ሺዎች እየተቆጠረ ነው። ለጥፍርም አይታችኋል 40 ሺህ ምናምን አወጣው ይባላል። ለቅንድብ 100 ሺህ አወጣ ይባላል። አሁን ወንዱን ያለ ጋብቻና ያለ ሚስት ልታቆሙ እንደሆነ ደርሰን
ይጣልበታል። እግር ግዙ እግር ብሉና እግር እኮ እንቅፋት ሲመየኛው መጅ ነው የሚያክለው እንቅፋት ምክንያት ነው። በርግጥ በእግሬ ነው እንደሚሄደው ለረጅም ጊዜ እንዳበበ ቢቂላ ሜዳሊያው ነው እንጂ የሌለኝ እስከ ኤሌመንተሪ 6ኛ እስከማር ድረስ ሁሉ ጊዜ ጾመኛ እናንተ ጸላይ ነው የምመስለው በእግሬ እየሄድኩ Kunasha gabe ki bagate rappe awasa mangiste para bonchisi didiega ozo pala yezuza aga dere ki walaita diago dere ki oitisi baga እንደው እስቲ ባካችሁ እንደው ምክር ካላችሁ በፈለጋችሁ በተወለዳችሁበትና እንደው አፍ በፈታችሁበት የሁሉም ብሔር ቋንቋ ከስር ጻፉልኝ ባካችሁ። እኔ በቻልኩት አቅም አነብላችኋለሁ። ላይቭ ላይ አሁን ከወንድ ጋር ተኝተሽ ምን አይነት መርከስ ውስጥ ነው የገባ ነው ቤተሰብ? አይ መግማማት አሉ ማማዝናሽ እውነታቸውን እኮ አሁን እኮ ሶሻል ሚዲያ ላይ ቀረን ልጅ ልትወልዱ ስትል ያለውን ፕሮሰስ ምናምኗን እዚሁ ላይቭ ላይ ማየት ነው የቀረን። ሰሞኑን የሸቀጣሸቀጥ ቢዝነስ ዜና ነው የ2000 ዓመት የአትክልትና ፍራፍሬ ይመለከታል። ሪፖርተሮቻችን ሰላም ሙልጌታና ኤደን ብራኔ መረጃዎችን አሰባስቧል፣ እንደሚከተለው ይቀርባል። በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ የዋጋ ለውጥ እንደተከሰተ ለማወቅ ተችሏል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብርና 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50፣ ጨው ከ1 ብር እስከ 1 ብር ከ25 የተሸጡ ይገኛል። ሩዝም እንዲሁ የ1 ብር ጭማሪው ማሳየት ከ7 ብር ወደ 8 ብር ከፍ ብሏል። የዚህኔም ጮህናል አይደለ አቅልጠነው ነበር። ሽንኩርት በኪሎ ቀደም ሲል ከነበረበት የ2 ብር ከ50 ሂሳብ ቅናሽ በማሳየት 1 ብር ከ50 የተሸጠ ይገኛል። ሎሚ በኪሎ 7 ብር። አንድ ጥያቄ ልጠይቃችሁ። የዚህ ጊዜ የነበራችሁ ቤተሰቦች እንደ ጮኻችሁ የት ናችሁ ባካችሁ? ነት እናቴ ራሱ በዚህ ኑሮ ድነግ እየገባ ተሰለቅጣለህ አይደለ? በቀን 3 ሼም የለህም ራስን ችላ አትወጣም ያለችኝ ጊዜ ትዝ ይለኛል። አዎ እዚህ ጊዜ ነው። አዎ እንደው ስብሰባው ተደርጎበታል እኮ ያንኛ የምናውቀው በበርሜል የሚሸጥ የለም የሚቀዳው ዘይት የኑግ ዘይት ምናምን የሚባለው በነጭና በቀይ ነበር። በበርሜል ነው የሚሸጠው ከ50 ሳንቲ ጀምሮ 25 ሳንቲ ነበር። በፌስታል ነው ከቻልክ በጣም ረቀቅ ስትል ጠርሙስ ይዘህ ትሄዳለህ። ቴካዌ እሷ ከተሰበረች እዛው ጎዳናህን እዛው ትቀጥላለህ። ለማንኛውም ፈጣሪ አምላክ እንደው ደጉን ዘመን ያምጣልን። አሁንም እየገሰገሰብን ነው። እኔ ትዝ ይለኛል 300 ብር ገብቶ 500 ሲገባ ብለናል። ቅርብ ጊዜ ነው። የበለጠ እንዳይሆን ጸሎት አድርጉ። የራዳ ልጅ የሸዋጄ ብንስላና አልናተን ከልካይ የለም አቦ የመቻችሁ የራዳ ልጆች ባይ ባይ። እኚህ ሴትዮ ለፊልም ይሆናሉ። በእርግጥ የፊልሙ መንደር ላይ ያላችሁ ሰዎች ካላችሁ እስቲ ካስት ብታደርጓቸው አሪፍ አይመስልም? እኔው ሙያው ላይ ብኖር ቀድሜ መመርጣችሁ እርሶን ነው። እድሜ ይስጦት። ለማንኛውም ግን ሶሻል ሚዲያ ላይ እንዲመሆኑ ትንሽ ቅር ያስበላል። ይቅርታ እንዳይረግሙኝ፣ እኔ እርግማን ፈራለሁ። ውድ ቤተሰቦቻችን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህ ቤት የሳቅና የጨዋታ የደስታ ቤት ነው። እዚህ ቤት ውስጥ የትኛውም ሃይማኖትና ዘር ቀለም የጸዳ ቤት ለሳቅ ብቻ የተፈቀደ ቤት ነው። እዚህ ቤት ገብተው ማዘንና መተገዝ አይፈቀድም፣ በሕግ ያስጠይቃል። ቤተሰቦች ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ እባካችሁን ጩኸቴን ስቡኝ። ምን አለበት ጩኸቴን በተሰሙ ይሄው አቤት አቤት እላለሁ። ሰብስክራይብ አድርጉ እላለሁ። ሀሳብ አስተያየቶቻችሁን ከስር ማስቀመጥ ትችላላችሁ። እንቀበላለን። የትኛውንም ግጽሳና ምክር እንቀበላለን። ልጅ ነኝ ኮርከም ማድረግም ትችላላችሁ። እወዳችኋለሁ፣ አከብራችኋለሁ። ምርትና አገልግሎቶቻችሁን ማስተዋወቅ ለምትፈልጉ የትኛውም ድርጅቶች ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ እንድታወሩን ተሙዬ አስተዋውቅልን በሉን። አየ ብለን እንቀበላለን። ቴንኪው